ከአረብ ሀገር የተመለሰችን ሴት ለትዳር አይመርጧትም? ነው እንዴት? ምንድነው ችግሩ? ለምንድን ነው የማይመርጧት? እንዳልኩሽ 50-50 ናቸው ይላሉ ወጣቱ ማለት ነው። 50-50 ጠሽ ስለሆኑ ለትዳር አይሆንም ይሉናል። ጠሽ አድርገው ሲጀምር የማንም ጫት ቀመን አባቱ ያገባል ቆሞ ይቀራታል እንጂ ማለት ነው። እና እንዳታገባ ማለት አሁን አንቺ ለምሳሌ ወንዶች ጓደኛሞች የሆኑ ሲያወሩ የሆነች ከአረብ ሀገር የመጣች ልጅ ላገባ ነበር ምናምን ሲሉ አረ ትቅርብ አንተ እሷ ምልሽ ነች ጠሽ እኮ ነች ምናምን ነው የሚሏቸው። ያኔ ወጣቱ ብቻ ነው ወይስ ትልልቁ ሰው ሁሉ እንደዚህ ነው የሚያስበው? ስለ አረብ ሀገር ትልቁማ እንዴት ይላል? ወጣቱ ነው እንጂ። ግን እኮ ነው የምሰማው ብዙ ጊዜ ከአረብ ሀገር የተመለሰችን ሴት ለማግባት ይፈልጋሉ፣ ምክንያቱም ብር አላት ብሎ ስለሚያስቡ ምናምን ሲባል ነበር የሰማሁት። አንዳንዱ ልብ ያለውማ ይፈልጋታል፣ ልብ የሌለው ነው እንጂ። አንድ ነገር ልንገርሽ፣ እኔ ከሳውዲ ተመልሼ ማለት ነው እንቅልፍ ምኝታ የለኝም ነበረ። በዚያም ነበረ የሚደወልልኝ ማለት ነው። ወላ ከሳውዲ ስለመጣሁ በሰዓቱ 2 ዓመት ብቻ እኮ ደግሞ የሰራው። ከዛ ባብዬ በስሜ ቦታ ገዝቶልኝ ነበር ያንን ቦታ ማለት ነው። ከዛ በዚያን ሰዓት ቦታ ውድ ነው መሰል ብታይ ስንት ሰው እንደሚደውልልኝ ባለ ሀብት እያሉ ማለት ነው። እና አሁን ያኔ ብዙ አመት ስላልቆየሁ ጠሽ ስላላልኩ ነው ብዙ ወንዶች ሲፈልጉኝ ነበር ማለት ነው። ገንዘብ አላት ብለው ደግሞ እኮ አሁን ያቺ ገንዘብ ስላላፈው በቃ አሁን ብዙ አመት የሰራች ሴት አትፈልግም ወላ ማለት። ስለዚህ አርፈሽ ተቀመጭ በተጅማ አታገቢም እያልሽ ነው? እንደሱ አላልኩም እያለ አልሽኝ እንጂ አረ እኔ እኮ አንቺን አላልኩሽም። አንቺ ምን ይባላል መሰለሽ ጓደኛ ሲታማ ለኔ ብለሽ ስማ ይሄዳል እንዴ የጎንደር ሰው ሲታርት የኔ ውድ አልሽኝ እንጂ ነገርሽኝ እንጂ እዚህ በላይ ምን ትይኝ? አረገኝ ወከረ ዛሬ አልሽኝ እኮ ነገርሽኝ እኮ ጠሽ ነሽ አልሽኝ እኮ አላልኩሽ እንዴ? እሺ አሁን ዝም ብለሽ ቁርጡን ንገሪኝ። አሁን በቃ አረብ ሀገር ረጅም አመት ከቆየሽ ጠሽም ባንልም በቃ ለትዳር የሚፈልገን የለም ማለት ነው። የሚፈልግሽ አለ፣ የወደደ ያገባሻል። ምኑን ወደደኝ? ጠሽ ናት ከተባልኩ እኔ ወድ ኧረ ማለታችን እኮ በሁኔታሽ አይቶ ነው የሚረዳሽ። የት ያየኛል ገና ሳገባኝ? ካገባኝ ወዲያ እኮ ነው የሚያይም። ቢሆንስ ዞሮ በቃ ነገሩን አይቶ ነገር ያለው ምርጥም ከሆንሽ እንትን ይልሻል። ማለት ምርጥ ከሆንሽ ስትይ በመልክ ነው ሳይሆን በቃ አለ በጸባይ በሁሉ ነገር እና ዞሮ እንኳን አንቺ ወርቄቱ ስንት የምታስቢ ልጅ ፈልጎ አፍንጫው አሽቶ ነው የሚመጣ። አይ ቁርጤን እኮ አሳወቅሽኝ። ሳታስቢም ቢሆን ተሳስተሽም ቢሆን ቁርጤን ነገርሽኝ። ስለዚህ ምን አካሄደኝ ታዲያ? አረፍ ልሸቅል እንጂ ነገርሽኝ እኮ። ደግሞ አሁን የደወሬን ትልቅ ነው ዘዴ ሞኝ መቼስ ሲባል የሰማሽውን አይደለም መተሽ ያወራሽ። መከራ የለም ሲጀምር እኔ ከማን ጋር አወራለሁ? ኧረ ያው ኢትዮጵያ ያለ ሰው የሚያወራው ነው የሰማሽ። ከአረብ ሀገር የተመለሰችም አንዳንድ ወንዶች ሲያገቡ ይችን ምልስ አገባት እኮ ይችን ጠሻ አገባት እኮ እየተባሉ ወንዶችም መሳለቂያ ነው የሚሆኑሳ። ምን ማለት ነው? ምን ተደኩል ከራሷን ለመለወጥ እኮ ነው እንጂ ወጣች እኮ ጠሽ ለማለት አይደለም የወጣችው። ግን ማን ጠሽ እንደሚያደርግን ግን ታውቂያለሽ? ለጠሽታ ማን እንደደረግን ታውቂያለሽ? የገዛ ቤተሰቦቻችን እኮ እነዚያ ጠሽ ናት ብለው ስያሜ የሰጡን ሰዎች ናቸው ጠሽ እንድንል ምክንያት የሆኑብን። ገባሽ? እንጂ ወደንና ፈልገን ጠሽ አንልም። ያለ ምክንያት ጠሽ የሚል የአረብ ሀገር አይደለም። በነገራችን ላይ አይፈረድብንም ጠሽ ብንልም ወላሂ ሲጀመር ማለት ነው የኢትዮጵያን ወንድ አሁን ማን ይፈልገዋል? ባናቱ ይተካላታል እንጂ ማለት ነው የማንንም ጫት ቃሚ ማን አባቱ ያገባል? ሲጀመርስ
ጀመር እኮ ወላሂ አሁን እኮ እንዳለ ሱሳም ሆኗል። ወንዱ ሁላ ማለት ነው ሱሳም ሆኗል። አጥቆ ወዲህ በተለይ የእናት ወጣት እንደው ገና ህፃኖቹም ወላሂ ጀምረዋል እኮ ባናቱ ይተካል እንጂ ሲያምሮ ይቀራል እንጂ አገኘንም ስልሽ ነው። ስቀልድሽ ነው እንጂ ሀገሬ ከገባሁ በኋላ አላገኝም ማለት ነው ያልኩሽ። እውነት እንዳይመስልሽ ስቀልድሽ ነው። መርጬ እንደፈለኩ አገላብጬ ገባሽ? አገላብጬ ተመርጬ አማርጬ በቃ አለ አይደለ? አንከላብሼ ታውቂያለሽ? ልክ ከብት እንደሚገዛው እንደዛ አድርጌ ማግባት እችላለሁ። ጠሽ አድርገውና ጠሽ እሱ በላይ ጠሻለ እንዴ? ጠሽ ሲቅም ሲያጠጣ ሲያጨስ የሚውል እኛ ጠሽ ብንል ይፈረድብናል። የቤተሰብ አለ፣ የመዳም ጩኸት አለ። ስንት ጉድ ብለን እኮ የምንወደው በጣም እስኪ መልእክት አስተላልፋለሁ እንደዚህ ለሚሉ ወጣቶች ምን ትያለሽ? አሁን አንቺ የመዳም ቁም እንለያለን የአረብ ሀገርን ህይወት በፊት አሁን ስለማታውቂ የሚሉትን ሁሉ አሜን ብለሽ ትቀበይ ይሆናልና ለ2 ዓመትም ቢሆን ስደትን ቀምሰሽዋልና እስኪ እንደው ካየሽው አንጻር እንደው የአረብ ሀገር ሴቶች እንዴት ትገልጫቸዋለሽ? እንደው ማለት አንቺ እንዳልሽው አሁን የአረብ ሀገር ሴቶች ለትዳር አይሆንም የሚሉ ወንዶችንስ አይ እውነታቸውን ነው ብለሽ ትደግፊያቸዋለሽ? ለምሳሌ አንቺ 2 ያላገቡ ታናናሽ ወንድሞች አሉሽ አይደል? ያ ከአረብ ሀገር የተመለሰች ሴት ልናገባ ነው ቢሉሽ ምን ትያለሽ? እሱ ነው የምላቸው። ወላሂ እንደ አረብ ሀገር ሴት ደግሞ ጀግና አለ። እውነት ነው። የአረብ ሀገር ሴት ትለያለች። ለቤቷ ሁሉን ነገር ያወቀች፣ ሁሉን ነገር በአግባቡ የምትጠቀም እና ያንን ዝም ብለህ አንዱን ዝም ብለሽ አግብተሽ ብትመጪ ይሄን አንጣ እያለች ከባድ ነው። የአረብ ሀገር ሴት በቃ ሁሉን ነገር ያወቀች ናት። ገባሽ? ለቤቷ ሀሳቢ ነች እና በጣም በቃ እኛን የመደጎሞች እንለያለን። ስለዚህ ስሰሜ የነበረው ሁሉ ለትዳር አይሆንም የሚሉት ከእውነት የራቀ ነገር እንደሆነ ተረድተሻል ማለት ነው። ጥሩ። እኔ እኮ ግን ለትዳር የማይሆን ናቸው። ለትዳር ሲጀምር የማይሆን የሚቅም ወንድ፣ የሚያጨስ ወንድ፣ የሚጠጣ ወንድ በጭራሽ አይመከርም። ወላሂ እኔ ልንገርሽ አንድ ነገር፣ ወላሂ እኔ የሚቅም የሚያጨስ ወንድ፣ የሚጠጣ ወንድ ከማገባ ቆሜ ለምን አልቀረም? ወላሂ ባልሽ አይጭቅምም እንዴ? አንቺ ቪዲዮ እየሰራሽ ነው? እንዴት አወቅሽ ቪዲዮ እየሰሩ መሆኑን? ኧረ በጥያቄሽ ገብቶኛል እኮ። አይቅምም ባልሽ? ኖ በጭራሽ። አሁን እኮ ተሸገርኩ እኮ በቃ እንዳለ ከሰዎች ጋር ሳወራ ጥርጣሬ እያደረባችሁ ማለት ነው። እኔ እኮ ስላናደድሽ ነው ያደረኩት፣ በጣም ስለገረመኝ ነው። እሺ ከአንቺ ጋር የመጡት እኮ 50 ሆነዋል ስትይ በጣም ነው የደነገጥኩት ሆነን ለመናገር ወላሂ። እንዴ አሁን ወላሂ አልሐምዱሊላህ ብዙ ዓመት አረብ ሀገር ኑሬያለሁ። ይሄ ያክል ቆይ ምን የከፋ ነገር ሰምተሽብኝ፣ ምን የከፋ ነገር አይተሽብኝ ታውቂያለሽ? እስኪ ንገረኝ። አንቺን ነው? ኧረ ወላሂ አንቺ ማለት እኮ ወላ ምን ልበልሽ ምሁር እኮ ነሽ አንቺ። ሌባ ጠሽ ለመሆን አንቺ ሌባ ጠሽ ነሽ ብለሽ ስታበቂ አሁን ይሄን ብትይመራ አባሽ ያምንሻልና ወላሂ እውነት እንደመልኩ አንቺን አላልኩሽም። ከአንቺ ጋር የመጡት እኮ ነው ያልሽኝ። እኔ ወዳልሽኝ እኮ አልሽኝ እኮ። ግዴታ እኮ ስም መጥራት እኮ አይጠበቅብሽም አልሽኝ። እኔ አንቺን አላልኩሽም እህትዬ አለን አልሽኝ። አንቺ እንኳን ለራስሽ ማለት ነው እንኳን ለራስሽ ለሰውም ተርፈሽ አደርሽ ልጅ ነሽ። ለሰውም መክረሽ የምታደርግ ልጅ ነሽ ማለት ነው። ጠሽ ያለ ሰው እኮ ለመምከር እኮ ጎበዝ ነው ያማ። እና ከዚህ በላይ ምን አለ? ስለዚህ ጠሽታም ውጤት ነው። ጠሽታም ጥሩ ነው ነው ነው። ገረመኝ።
እውነት በጣም ነው የገረመኝ። እንዴ ኢትዮጵያ የምትባል ምድር አልረግጥም ካሁን በኋላ በቃ ባል አላገኘም። ወይኔ ቃሊት ቆማ መቅረቷ ነው። ባል የለም እባክሽ በቃ ሸቃሊት ቆማ መቅረቷ ነው። ያሳዝናል፣ ያሳዝናል። በሀገር ደህና ትናንትና ስንት ሰው ላግባሽ እያለኝ ቅሌት የምናግብች መጥቼ በነበረ ምን እባክሽ ይደርሳል። ምን ያግብቼ በነበር ምን ነው ይደርሳል ሁሉም። ምን ነው ሳሽሳ አዳልታኩ ሳሽንጂ ወይ አንቺ እና በቃ ይመችሽ። ለማንኛውም ዩቲዩብ ላይ ይጫናል። ዩቲዩበሮች እዚሁ አጥዋጥው ያስጡሽሽ። ጭናት አለው ወላሂ ጭናት አለው። ተሰድበንም አንቀራትም። በተለይኛ ብዙ አመት አረብ ሀገር የሰራል ልጆች ወላሂ ነው ሁሉ ጭናሽ ሆነ። አዎ ማለት አልጫንኩትም። አሁን ይጫናል እንጂ አልተጫንም። አሁን ይጫናል። ሪከርድ አድርገሽው ታደርጋለች። ከዩቱበር ጋር ስታወሪ ለወደፊት ጠንቀቅ በይ እሺ። አትመኒያቸው ዩቱበሮች። እንዴት በቃ ስለ አረብ ሀገር ሴት የሚሆን ከሆነ ሪከርድ መደረግሽ አይቀርም። በባለፈው ሁሴን 10 ምናምን ደቂቃ አውርቶ እዛ በኋላ ስለ ንግድ ነበር እያወራኝ ነበርና ለማንኛውም እሱ ጋር እኮ ሰው ነበር እንደ አላወቅሽውም እንዴ? እኔ አላወቅኩትም። ከሱ ጋር ነበርና 11 ደቂቃ ሪከርድ ተደርጋል ስለው አንቺ እኮ ድሮም እያለ ነበር ማለት ነው። እና ከዩቲዩበር ጋር ስታወሪ ጠንቀቅ በይ። ዩቲዩበር አይታመንም። በየሄደበት ዩቲዩበርና ቲክቶከር በየሄደበት ቪዲዮ ከመስራት ሪከርድ ከማድረግ አይቆጠብም። እንደው አንቺ ታረጊያለሽ ያላሰብኩትም ነበር። ኧረ እባክሽ እና በነፃ ነው ታዲያ ይሄን ያክል የምለፈልፍልሽ ጉድሽን ሳላሰማልሽ። ወይኔ ዛሬ ምን አቀለበለበ? ኧረ ምን አቀለበለበ? ምን ወዲያ አቦን ምን ያወጣዋል እኮ ነው የሚባለው። እህታለም አወጣሽው እኮ ዘረገፍሽው እኮ። ዞሮ አንድ ነው። የኔ ወድ ልዩነት የለንም። በቃ ሁለተኛ ነው። ደህና ደሪ። ሸቃላ ነው። አይ እናንተም አዲስ ስለሆናችሁ ጠሻ አትሉም። እኛን እንጠሻለን።